የሴት ልጅ ግርዛት በሀገራችን በስፋት ከሚፈጸሙ ጎጂ ልማዳዊ ድርጊቶች አንዱ ሲሆን እንደ አውሮፓውያን አቆጣጠር በ2016 በተደረገ ጥናት ዕድሜያቸው ከ15 እስከ 49 ከሆኑ ሴቶች 65 በመቶዎቹ የተገረዙ መሆኑን አመላክቷል። በጥናቱ መሰረት ዕድሜያቸው ከ15 እስከ 19 ከሆኑ ታዳጊዎች 47 በመቶዎቹ መገረዛቸውን ሲያሳይ፣ ይህም የግርዘት መጠኑ እየቀነሰ መሆኑን ቢያመላክትም እንደ አፋርና ሶማሌ ክልሎች አሁንም ከ90 በመቶ በላይ የሆኑ ሴቶች የጎጂ ልማዱ ሰለባ መሆናቸውን ያሳያል ይላል በንቅናቄ መድረኩ የቀረበው ጥናታዊ ጽሑፍ። የኢፌዴሪ የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ወይዘሮ ሽታዬ ምናለ በሀገሪቱ ሕገ መንግስት አንቀጽ 35 ህዝባር 4 ላይም ሆነ በተሻሻለው የወንጀል ሕግ በሴቶችም ሆነ በህፃናት ላይ የሚፈጸሙ ጎጂ ልማዳዊ ድርጊቶች በወንጀልነት ፈርጆ አስቀምጧል። ኢትዮጵያም እንደ አውሮፓውያን አቆጣጠር በ2025 የሴት ልጅ ግርዛትን ሙሉ ለሙሉ ለማስቀረት በ2014 በለንደን የታዳጊ ሴቶች መድረክ ላይ ቃል የገባች በመሆኑ የግንዛቤ ማስጨበጥ ስራው ተጠናክሮ መቀጠል አለበት ብለዋል። የሴት ልጅ ግርዛት ከማህበረሰቡ ባህልና ወግ ብሎም ከሃይማኖት ጋር የተያያዘ በመሆኑ በተለይ ከማህበረሰቡ ጋር የሚደረጉ ተከታታይ የግንዛቤ ማስጨበጫ ስራዎች ግንባር ቀደም ስፍራ ይይዛሉ። የግንዛቤ ማስጨበጫ ስራውን በተለይ ከሃይማኖት አባቶች፣ ከጎሳ መሪዎችና ከሀገር ሽማግሌዎች ጋር በትብብር መስራት ትልቅ ለውጥ እንደሚያመጣ የታመነና በተግባርም የተረጋገጠ ሲሆን አሁንም ተጠናክሮ መቀጠል አለበት። ምክር ቤቱ ይህን የጸረ ሴት ልጅ ግርዛትን አጠናክሮ ይቀጥላል፣ ህብረተሰቡም ርብርብ ሊያደርግ ይገባል ሲሉም አሳስበዋል። የሕዝብ ተወካዮች ምክር ቤትም በህገ መንግስቱ በተሰጠው ስልጣን መሰረት በሚሰራቸው ህግ የማውጣትና የክትትልና የቁጥጥር ስራዎች ላይ የሴቶችና ህፃናትን መብት ከማረጋገጥ አንጻር ጎጂ ልማዳዊ ድርጊቶችንም ግምት ውስጥ ባስገባ መልኩ እየሰራ የሚገኝ ሲሆን ወደፊትም አጠናክሮ የሚቀጥል ይሆናል። የሴቶች ህፃናት ወጣቶች ሚኒስቴር ሚኒስትር ወይዘሮ የዓለም ጸጋይ በበኩላቸው ጎጂ ልማዳዊ ድርጊቶች በሚበዙባቸው አካባቢዎች መሰረት ያደረገ የጸረ ሴት ልጅ ግርዛት ፍኖተ ካርታ ተዘጋጅቷል ብለዋል። የዓመቱ ካሉት ቀበሌዎቻችን 1/3 ቀበሌዎችን ከዚህ ጎጂ ልማዳዊ ተግባራትን ነፃ እንዲሆኑ የማድረግ ነው። ፍኖተ ካርታው ግን በሁሉም ክልሎች የሚተገበር ቢሆንም የሴት ልጅ ግርዛትን ያለ ዕድሜ ጋብቻን የሚበዛባቸው አካባቢዎች ደግሞ በልዩ ትኩረት የሚሰራበት ፍኖተ ካርታ ነው። ድርጊቱን የማስቆም ተግባር በዓመት አንዴ የሚተገበር ብቻ ሳይሆን ቀጣይነት ባለው መልኩ የሚሰራ በመሆኑ ሁሉም የድርሻውን እንዲወጣ ጥሪ አስተላልፈዋል። ሴት ልጅን ግርዛትን ከመቃወምና ይህንን የሚያወጉ ስራዎችን ከማዝረት ሲፈጸሙም የመቃወም የመጠቆም ሴቶችን ከማስተማር ወጣቶችን ከማስተማር አንጻር ሁሉም ህብረተሰብ ክፍል ይመለከተውና ሁሉም ህብረተሰብ በዚህ አጋጣሚ ጥሪን ያቀርባል። የመድረኩ ተሳታፊ ከሆኑ ሃይማኖት አባቶች መካከል አንዳንዶቹ በሰጡት አስተያየት የሴት ልጅ ግርዛት ሃይማኖታዊ መሰረት የሌለው በመሆኑ ድርጊቱን ለማስቆም ቤተ እምነቶቻቸው እያስተማሩ መሆኑን ገልጸዋል። ወንዶች ልጆች በመጽሐፍ ቅዱስ የተቀመጠውን ግርዛት መፈጸም እንዳለባቸው፣ ሴቶች ልጅ ግን መገረዝ እንደሌለባቸው በመጽሐፍ ቅዱስም የተቀመጠ ስላልሆነ ቤተ ክርስቲያኗ ለህዝቡ በስፋት እያስተማረች ነው። ጭካኔ የተሞላበት የተከለከለ ሐራም የሚባል ነገር ነው እንጂ አሁን እየተደረገ ያለው የመፈቀድ አይደለም። እንደ አፋር ክልል የሃይማኖት አባቶች ተወያይተን በጣም ተስማምተናል። የሚመለከታቸው ሁሉም አካላት ደግሞ በቅንጅት መስራት አለበት። አንድ አካል ብቻ የሚሰራው አይደለም።